ቀላልም ይቃጠላል እንቅልፍም አይዘዋል አትልም ብሩኬ? ቀላል ቀላል ጨጓራው ይላጣል። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ቡራዬ አንዳንድ መልእክት አስቀምጧል። እንደምታዩት የሀይሚ ቀብራራ ማለት ነው። እንዴት አባቱ ነው የሚያምረው! አንዱ ሀይሚዬ ግን ይህን የመሰለ ፎቶ ፖስት አድርጎ እንደው ላይክ ብታደረግበት ምን አለበት? አሁን እስኪ እዩት፣ አያምርም? ሸበላ ማለት ነው። ያው የቅመም ሸበላ ነው። ሌላ ሰዎች እንዳታዩ ብያለሁ። ዙሮ የሀይሚዬ ብቻ ነው። ብሩኬ ሰምታችኋል። እና በቃ የሰው የሆነን ነገር መቼስ መቀማትን ወድ የለ ማለት ነው። ስለዚህ በቃ እንደዚህ ሸበላ ሆኖ ስታዩት በቃ ይሄን የመሰለ ልጅ እማ በቃ አሁን በተጣሉበት ታይም መጠቀም አለብኝ፣ ስለዚህ እኔ እሱን መጠጋት አለብኝ ብለው እኮ ብዙ የሚያስባሉ ተመልካቾች ታውቃላችሁ። እውነት እየመሰላቸው ብሩኬን ለመጠጋት የሚሞክሯሉ፣ በእርግጠኝነት ማለት ነው። ምክንያቱም ከዚህ በፊትም ሀይሚ ተናግረዋለች። የእኛን መጣላት ክፍተት እያያችሁ ብዙ ልጆች ብሩኬን ለእኔ ነው ብላችሁ የምታስቡ ልጆች ግን እራፉ፣ ፈርዶባችኋል ብላ ተናግራለች። በአሁኑ ያው አያገባኝም ብላ የሶሲ ነው ብላ ስለወሰነች ነው እንጂ ማለት ነው። ስለዚህ እንዲህ ብሎ ምልልሎ ስታዩት አደራችሁን እንዳትቀሟት፣ እንዳትወስዱባት። በነገራችን ላይ ብሩኬ ልውሰድ ብትሉት ራሱ አይወሰዳችሁም። ሲቀጥል ማለት ነው ላይክ አደረገ ብሎ ጨጓራው የሚላጥ አለ። ለምን አደረክ ብሎ አለ እኮ አለ። ቤተሰብ በተለይ ማለት ነው እናንተ ከአንድ ሰው ጋር ከተጣላችሁ ወይም ያው የእናንተ ጓደኛ ከሆነ እንዴት እኔ የተጣላሁትን ሰው ላይክ አደረገ ወይም ደግሞ ወደደ ወይም ደግሞ ከሱ ጋር ሆነ ብሎ ቅጥል የሚላል ቀላልም ይቃጥላል። እኛ እኮ ምቀኝነታችን ጥግ ድረስ ነው። እግዚአብሔር እኔም ብዙ ቦታ አይቻለሁ። ለምሳሌ በእምነትም ጉዳይ ሆነ አንድ አይነት እምነት ተከታይ ካልሆነ ሄድና ላይክ ያደርጋል። በተለይ ታዋቂ ቲክቶከሮች ማለት ነው። ከዛ ለምን ላይክ አደረክ ብሎ በይፋ ራሱ የሚናገር ሰው አለ ማለት ነው። እኛ እኮ ምቀኝነታችን ጥግ ድረስ ነው። ለዛ እኮ ነው እንትን ማንለው እውነት ለመናገር ማለት ነው። እና በጣም ይገርመኛል። ብዙ ነገር አለ ቡራዬ ማለት ነው። ቅጥል ድብን እዛው ርር ይበሉ። እንቅልፍ የማይዛቸዋሉ ስንታሉ። አንተ ለላይኩ ነው። ለማንኛውም ይመችህ ቀብራራው፣ የሀይሚ ቀብራራ ማለት ነው። ሲቀጥል ሀይሚዬ ኮንግራይዜሽን፣ ኮንግራ ጉዞ ወደ 300,000 ማለት ነው ይገባሻል የኔ ቅመም። 1 ሚሊዮን እንደምትገቢ ምንም ጥርጥር የለውም ማለት ነው የኔ ወርቅ ማለት ነው። ይገባሻል። ያው ብዙ ጊዜ ብዙዎቹ በነገራችን ላይ ይወዷታል። ለምን በሉ አሁን ቲክቶክ ላይ እንዳለ ኮንግራ ነበር፣ የሀይሚ ኮንግራ። ዩቲዩብ ላይም ብዙ ኮንግራይዜሽን የሚሏት አሉ። በጣም ብዙ ሰው ይወዳታል። በነገራችን ላይ የሰው መውደድ ስጠኝ ነው አንዳንዴ። እና ይመችሽ የኔ ውድ፣ ጉዞ ወደፊት ከቀብራራሽ ጋር ሆነሽ ወደ ደህና ነገር እንደምትደርሽ ምንም ጥርጥር የለውም። እና ለማንኛውም ቤተሰቦቼ እንግዲህ አትቅኑ። በቅናት እኮ ነው ላይክ አሁን ገብተው ራሱ በዩቱብ ራሱ ላይክ ሲያደርጉ ኮመንት አድርገው የሚወጡ ሰዎች አሉ። እግዚአብሔርን እኛ እኮ ምቀኝነታችን በስማ ላይክ ብናደርግ ምን አለበት? ውይ ምቀኝነት ጥግ ድረስ እግዚአብሔርን